ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰው ማለት ነው። ጋይስ ያው ከእንቅልፌ ተኝቼ ተነስቼ ቪዲዮ ልቀርጽ ነው ማለት ነው። በጣም ሲወዛገብብኝ ያደረ እንቅልፌን እስኪያሳጣኝ ድረስ የነበረ ነገር ስለሰማሁኝ፣ ስለዚህ ብዙዎቻችሁ አይታችሁታል ብዬ ተስፋ አድርጋለሁ ማለት ነው። ባይዘዌ ማለት ነው ዛሬ ስለ መዳም ቅመሞች እና ስለ ታዋቂ ዩቲዩበሮች ወይ ቲክታከሮች አለቅላቂዎች ምናምን አንዳንድ ነገር እናወራለን ማለት ነው። እንግዲህ ዘሪቱም አለሚቱም ብሯን ከመበላት ወደ ኋላ አላለችም። አንዱ ድርጅት እከፍታለሁ፣ አንዱ ርስቴት እከፍታለሁ ሲላት ብሯን እያወጣች ከመስጠት ወደ ኋላ አላለችም። እና እንግዲህ የዛሬው ደግሞ አጃይ የሚያስብል ስለ ማን ነበረ? አይመኒታ። ስለ አይመኒታ እንግዲህ ሰምታችኋል ብዬ አስባለሁ። በተለይ ቲክታክ ላይ ያላችሁ አይመኒታ እንግዲህ ብዙዎቻችን የምናውቀው ነው ማለት ነው። ከድሮ ጀምረን በእንደዚህ አይነት ነገር የማንጠብቃቸው ዩቲዩበሮች እና ቲክታከሮች በተለይ ታዋቂ ሲሆኑ ንግስና ሲያገኙ የሚሰሩት ነገር እኛ ታዋቂ ነን እኛ ታማኝ ነን ብለው የማይሰሩት ነገር አጃይብ የሚያስብል ነገር እየሰሩ ስለሆነ ስለዚህ እንረጋገጥ እንርገጣቸው። እኛ ዝም አንላቸውም። እንግዲህ ለነገሩ እነሱ ምንም አይመስላቸውም። ሳይበሉ ነበር እንጂ መጠንቀቅ። ስለዚህ እንግዲህ ስለ አይመኒታ እንሂድ ማለት ነው። በመጀመሪያ ሰላም አላልኳችሁማ። አቤት የወሬ ጥም። ሰላም ሰላም፣ ድና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ቻናሉን ከወደዳችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በዚህ እንጠይቃችኋለን። እንግዲህ በቅርብ ኤኒዌይ ከሀገር ከገባኝ አንዳንድ ነገር ልናመጣላችሁ እንችላለን። ባይዘው አሁን ግን ያለነው ያው ከመዳም ኩሽና ስለሆነን ከመዳም ኩሽና ማናመጣው እንደሌለን ስለምታውቁ እናንተ ደግሞ እየተረዳችሁ፣ ነገር ግን ይሄ ግን በጣም ትልቅ አንገብጋቢ መረጃ ስለሆነ ይህንን መረጃ እንድትሰሙት ስንል በትህትና እንጠይቃችኋለን ማለት ነው። እንግዲህ ወደ መረጃ ሲሄድ አቧሚራ አይደለም። አሁን ስለ አይመኒታ ነው የመጣሁት። ነው አቧሚራ አልኩ። ስለ አይመኒታ ስመጣ እንግዲህ አይመኒታ የመዳም ቅመሞች 11 ሚሊዮን ብር ይዞ የት እንዳለ ስልኩ አይነሳ፣ የት ሄድ፣ አሜሪካ ይሄድ፣ ካናዳ ይሄድ፣ ጀርመን ይሄድ፣ አገር ቤት ይኖር ምን ይኖር እንግዲህ 11 ሚሊዮን ብር ተበልተው ድርጅት ሊከፈትላቸው አሉ። ድርጅትም እንግዲህ የሶፋ ነው የሶፋና የከነብ ማምረቻ መሰለኝ እንደዛ። እሱን ድርጅት ሊከፍትና የመዳም ቅመሞችም ስደት በቅቷቸው ምናምን ነገር ሊሄዱ ማለት ነው ወደ ሀገር ሊሄድ አይመኒታ ድርጅት አይመኒታ ድርጅት ሊከፍትላቸው ማለት ነው። ለቅመሞች ድርጅት ሊከፍትላቸው እና 500 ሺህ ብር ራሱ ያወጣሉ አሉ ነው እያሉ ነው። እዛ ሀቢባ ቤት እየተንጫጩ እንግዲህ ዘሪቱም አለሚቱም እየተንጫጩ በቃ አጃይብ ብለዋልና ስለዚህ 1 ነጥብ ሁሉ ያወጣሉ አሉ። ከምር እኔ የምለው እንዲሁ የመዳም ሩዝ ግን አረቂ ሳይጨመርበት አይቀርም። እኔ የምላችሁ አይመኒታ ምንድን ነው? ወዴት ነው? ምንድን ነው? የገንዘብ ቤተሰቦቻችን የማይታመኑበት ዓለም ላይ ተቀምጠን እናንተ ለማታውቁት ዩቲዩበር ውርጋጥ 500 ሺህ ብር አወጣችሁ ስትሰጡ እንደው እጃችሁ ታዘዛችሁ ስራችሁ ያወጣችሁ። አሁን እንግዲህ የትም አባታችሁ አታገኙትም ይሄንን ብር። ወይ እሱ ሀገር ወጥቶ ሊሆን ይችላል፣ ወይ ብሩ ጠፍቶ ሊሆን ይችላል። ብትከሱትም ራሱ ኦልሬዲ ብትከሱት ራሱ እስር ቤት ሊገባ ይችላል። ግን ሰርታ ክፈል ነው የሚባል። አለቀ ደቀቀ። ምናልባት ብሩን ቢያጠፋው እንጂ እያንዳንድሽ 11 ሚሊዮን ከየትም አባሽ አግኝቶ አይሰጥሽም። ከቀደም ነው እንጂ መጥኖ መደቆሳው ምን ያደርጋል? ድስት ጥዶ ማልቀስ ይላል ደጉ የሀገሬ ሲስተር። እኔ እንደው ብራችሁ ለምን ባንክ ቤት አታስቀምጡት? እኔ እንደው ምን ግን የሚመክሯቸው አሉ ደግሞ አንዳንዱ አሽኮለሌዎች የሚመክሯቸው ስላሉ ነው። ብር ከባንክ ቤት ተቀምጠው ምን ይሰራላችኋል? እገሌ ከለ ይኸው ለእሱ ሰታችሁ ምን ሰራላችሁ? ምንም ተካዳችሁ። በቃ አሁን ስልክ አይነሳ ምን ስትነሳ ብራችሁን ተበላችሁ። ምን አላችሁ? ይኸው እናንተ እንቅልፋችሁን እያጣችሁ እሱ አድርጎ ምሽቱን አገባ፣ ወለደ፣ ከበደ። የራሳችሁ ጉዳይ እንግዲህ ማለት ነው። እና ሄዱበት ጎበዝ፣ ሄዱበት፣ እንሄድበት። እንደዚህ አይነት ሌባ ስናገኝማ ዝም አንልም። ሌባ ሁላ እያላችሁ ቲክቶክ ላይ ሁሉ ሄዱበት። እሺ፣ ምክንያቱም ስርዓት አይዙም። አስባችሁታል? ስርዓት የሚባል ነገር ስርዓት አርበኝነት ስለጎደለባቸው እንደዚህ ባህይው እሻቸው እውነት ለመናገር እነዚህ መሀይሞች ናቸው። በነገራችን ላይ የመዳም ቅመሞችን ብር የበላ ሰው ጤናም የለውም ምንም የለውም። ግን ለዕለቱ ሊመስለው ይችላል ጋይስ ማለት ነው። ለዕለቱ ሊመስለው ይችላል። እና ስለዚህ እናንተ ምን ትላላችሁ? በዚህ ነገር ሄዱበት፣ እንሄድበት።
እና እንግዲህ የተበላችሁ ልጆቹም መልካም መንጫጫት ብለናል። የትም አታገኙትም። ቀደም አንስቶ አላችሁ፣ የራሳችሁ ጉዳይ፣ እኛ አይመለከተንም። እኛ ከምንም ነገር የለንበትም። እውነቴን ነው የምላችሁ። እና እንግዲህ የፈረደባት ሀቢባ አለች እና ትናንትና እኮ ነው ሀቢባ ቤት መጥተው ጭጭጭጭጭጭ ሲሉ የነበር። ምን ያላሉት ነገር አለ? ይኸው እኛ ደግሞ ከታችሁ ነን። ትክክል 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 ሳ እያለን እንቆምታለን። ደከመን መጣነ ማለት ነው። እና ስንት ሺህ ህዝብ አለበት። አቤት አቤት ውርደት! ተዋረዱ። እኔ ለእነዚህ ዩቲዩበሮች ታዋቂ ዩቲዩበሮች ገንዘብ አትስጡ፣ ገንዘብ አትስጡ ስትባሉ ብሶባችኋል። ብሶባችሁ ምንም አሰሙ። ምንም መስሚያ የሚባል ነገር አቁማችኋል። ማንንም አሰሙ። ሞጣ እኮ ብሏል። የአረብ ሀገር ሴቶች ብትነግራቸው አይሰሙም፣ ብትመክራቸው አይሰሙም። ደፋሮች ናቸው፣ ሰው አይፈሩም ብሏል። ብትመክራቸው አይሰሙም። ተመችቶኛል። አዎ ደፋሮች ናቸው አለ። ድፍረታችን ያው ደስ ይላል። በስራም እኮ ደፍረን ካልሰራን እኮ በጣም ከባድ ነው። በቃ እንደዚህ ነው። እና ስለዚህ እንግዲህ ምንም ማድረግ ይቻላል። እኛ መቼም ለእናንተ መቼም እንደው አዋጡ ብትሉን አናዋጣም። ስንት የተራበ እያለ ደብረ ብርሃን የሚያሳዝኑ እያሉ ለእነሱ ብር ካለ መስጠት ስትንችል እናንተ ጠግባችሁ ለሰጣችሁት እኛ ብር አዋጡ ብትንባል መቼም አናደርገውም። እና ይሄ እንግዲህ መልካም እንግዲህ ከተመለሰላችሁ መሰየው እኛ ደስ ይለናል። ካልተመለሰላችሁ እንግዲህ ምንም ማድረግ አይቻልም። ያው አለን፣ እኛም አለን መደምኩሽ ነው ሆነን አንዳንድ ነገር እንላለን። ስለዚህ ለማንኛውም ያለው ነገር ይሄ ነው። በተረፈ ሌላ ወሬ ምንም አላወራም። ምንም እንዲሁ የእናንተ ነገር ብትነገሩ የሸቃሎች ጉድ ተነግሮ ስለማያልቅ እንደው ድካም ብቻ ድካም። መቼ እንደምታድቡ መቼ እንደው ስርዓት እንደሚኖራችሁ አንዳንዴ ግራ ግብት ነው የሚለኝ። እውነት ለመናገር ተው ትባላላችሁ። እንዲሁ ደንዝዛችኋል። አሁን እውነቴን ነው የምላችሁ። ድንዝዝ በቃ ድንዝዝ ብላችኋል። መቼ እንደምታድቡ አላውቅም። እና እንግዲህ ያለው ነገር ይሄ ነው። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። ወሬ ያላብዛባችሁ። ብራችሁ ከተመለሰላችሁ እኛ በጣም ደስ ይለናል። እውነት ለመናገር ካልተመለሰላችሁም እንግዲህ ትምህርት ውሰዱ። እኛ ስንመከር መቼም አንሰማም። መቼም በነገራችን ላይ ከአሁን በፊት ሳሚ ራሱ እኮ በጣም ብዙ ገንዘብ በልቷል አሉ የመዳም ቅመሞች። ርስቴት እገዛለሁ ምናምን እያለ እሱማ በቃ በየዋ ሚዲያ ሁሉ ቀርቦ ምናምን ይሄን በላ እየተባለ። ስለዚህ እናንተ ተውስጥ ባሉ አሰሙም እና እኛ ምን እናደርግ? የራሳችሁ ጉዳይ፣ ስራችሁ ያወጣችሁ። እኛ በስንቱ አስበን ጎበዝ። እዚህ ሀገራችን አለ፣ እዚህ እናንተ አለ። እንዴት እንሆን ጎበዝ? ተው እንጂ ተው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ያለው ነገር ይሄ ነው እላችኋለሁ። እንግዲህ በተረፈ ሁላችሁም ሰላማችሁ በዚህ ትረፍረፍ ይበልልኝ። ውዶቼ፣ ማሮቼ፣ ገልቦቼ፣ ፍቅሮቼ ሰብስክራይብ አድርጉ፣ ቻናሌን ሼር አድርጉት ማለት ነው። ሼር አድርጉትና ለማንኛውም የዛሬው የነበረን ቪዲዮ ይሄንን ይመስላል። ሰላማችሁ ይብዛ።